አረ ትችላላችሁ በፈጣሪ ስም። አርጀንቲና ሊዮኔል ሜሲ ምን አይነት እብደት የተሞላበት ካምባክ ነው ጋይስ። ማይ ጋድ እንግሊዝን በሚገርም ሁኔታ 1-0 ከመመራት ተነስታ በሽርፍራፊ ደቂቃ ጎሎች ታግዛ 2-1 ቀልብሳ እንግዲህ እንግሊዝን አሸንፋ ወደ ፍጻሜው ማለፏን አረጋግጣለች። ሊዮኔል አንድሬስ ሜሲ የዛሬ ሁለቱንም ጎሎች የማሸነፊያውንም የአቻነቱንም ጎል አሲስት ማድረግ የቻለ እጅግ በጣም የተለየ አስደናቂ ተጫዋች መሆኑን ዛሬም ድጋሚ አስመስክሯል። ምን አይነት እኔ ቃላት የለኝም ጋይስ። እንግሊዝ ቶማስ ቱሄል ማይሆን አይነት ውሳኔ ነው የወሰነው። ገና የጎርደን ጎል 50 ምናምንኛው ደቂቃ ላይ ሲቆጠር ሙሉ ለሙሉ እንዳለ ተጫዋቾቹን ወደ ኋላ ስቦ መከላከል ነበር የመረጠው። ዋጋ ከፍሎበታል። አርጀንቲና ግን በስማም ሊዮኔል ስካሎኒ በቃ ድፍረት የተሞላበት ቆራጥ ውሳኔዎችን ወሰነ። ዋጋውንም ፍሬውንም ደግሞ በላ። ምን አይነት አስደናቂ አርጀንቲናን የተመለከትነው ጋይስ። እስቲ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በሌላ ቪዲዮ መለሳለሁ። ይህንን የሊዮኔል ሜሲ ተአምር ምትሃተኛ እግሮች አይናችሁ በብረቱ እያያችሁ ማመን የማይችል ሰው ካለ በቃ ይሄ መታወር ሆን ብሎ ማየት የማይፈልግ ሰው ነው እንጂ ሊዮኔል ሜሲ በዛሬ ምሽቱ አስደናቂ ብቃቱ ጎል ማስቆጠር አይጠበቀትም ጋይስ። ሜዳ ላይ ሲያደርጉ የነበረው ነገር ከቃላት በላይ ነው ጋይስ። ቡድኑን ብቻውን ተሸክሞት ነበር። የምሬ ነው ማለት እሱ እዛ ሜዳ ውስጥ ባይኖር ኖሮ ይሄን ጨዋታ ፈጽሞ አርጀንቲና ቀልብሷ አትወጣም ነበር። ስለ አሲስቶቹ አይደለም እያወራ ያለሁት። የሱ ሜዳ ውስጥ መኖር እንግሊዞችን አብረክርኳል ጋይስ። በቃ ግሬሱ ይበቃል፣ መኖሩ ይበቃል። ለስንት ነው ኳስ ሲይዝ የሚጠጉት ጋይስ? እሱ ግን ብልጥ ነው። ግዴታ ራሴ ካላስቆጠርክ አላለም። ለቡድን አጋሮቹ አመቻችቶ ሲያቀብልበት የነበረው መንገድ ስንቴ ነው አንግል የገጨበት እኔ በቃ ሊዮኔል ሜሲ ቃላት የለኝም። ማንም ሰው ይህንን ሰው መግለጽ አይችልም። ያው ሰው ቃል ነው ማለት ነው። ነገር ግን መቼ ነው በቃ እንደው ዛሬ ቁጥሩ አልነበረም ሜሲ ዛሬ በጣም በቃ ምናምን አንድ ቀን ሁሌም ቢሆን የማያሳፍር ሀገሩን፣ ቡድኑን፣ ክለቡን ሊዮኔል አንድሬስ ሜሲ ጋይስ እንደው የምትሉት ነገር ካለ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ተመልከቱ ብቻ ጋይስ ይሄንን ቁጥራዊ መረጃ በቃ ለማመን የሚቸግር ቁጥራዊ መረጃ ተመልከቱ። ሊዮኔል ሜሲ በዚህ ዓለም ዋንጫ ባደረጋቸው እያንዳንዱ ጨዋታዎች የጎል አስተዋጽኦችን አድርጓል። እንደምታስታውሱት የአልጄሪያ የመጀመሪያው የመክፈቻው ጨዋታ ላይ ሃትሪክ ሰራ። ኦስትሪያ ላይ 2 ጎል አስቆጠረ። ጆርዳን ላይ 1፣ ኬፕ ቨርዴ ላይ 1፣ ግብጽ ላይ በዛ በጣም እብደት በተሞላበት አጨራረስ 1 ጎል አስቆጥሮ 1 አሲስት አደረገ። ስዊዘርላንድ ላይ የመጨረሻው ጨዋታ ላይ 1 አሲስት አድርጎታ። እንግሊዝ ላይ ደግሞ ዛሬ ሁለቱን የማሸነፊያውንም ያቻነቱን ጎል አሲስት አድርግ። እኔ ማለት በ39 ዓመቱ ነው ይሄ ሁላ ታሪክ ይሄ ሁላ ገድል ነው ጋይስ። ምን አይነት የተለየ ፍጡር ነው እንዴ! እዚህ ጋር የጎል አስተዋጽኦ እንደሚኖረው ትጠራጠራላችሁ? ከስፔን ጋር በሚኖረው ጨዋታ እኔ አልጠራጠርም። እኔ ፈጽሞ አልጠራጠርም። ገና እንዲያውም ለ2030 የዓለም ዋንጫ የሚጫወት ሁላ ይመስለኛል ጋይስ ከ4 ዓመት በኋላ ላይክ አሁን 39 ነው 43 ዓመት በደንብ ይጮታል። በዚህ ሁኔታው ምን ያንሷል ጋይስ? የ43 ዓመት ወጣት ሆኖ ይመጣል ታዳጊ። ቁጠሩት እስቲ ጋይስ ወደ 5 6 7 8 12 የጎል አስተዋጽኦችን 12 የጎል አስተዋጽኦ እንዴ! እኔ በቃ ማለት እምናገረው ሁላ ጠፋኝ እኮ ሊዮኔል ሜሲ። ኧረ በስመ አብ ጭንቅላቱን እንደ እባብ በዱላ በገዛ ደጋፊዎቹ ላለፉት ዓመታት ሲቀጠቀጥ የኖረው ላውታሮ ማርቲኔዝ ባለቀ ሰዓት ዛሬ ለሀገሩ አርጀንቲና ጎል በማስቆጠር ሀገሩን ወደ ፍጻሜ ማሻገር ችሏል። ላለፉት ዓመታት ግን በዓለም ዋንጫው ላይ በተለይ ለሀገሩ ለአርጀንቲና ጎል አታስቆጥርም በሚል በገዛ ደጋፊዎቹ ብዙ ውርጅብኝ፣ ብዙ ወቀሳ፣ ብዙ ትችት፣ ብዙ ነገር ሲወርድበት ነበረ። የሁሊያን አልቫሬዝ ባካፕ ወይም ደግሞ ተመራጭ ሁለተኛ ተመራጭ ሆኖ እንኳን አንገቱን ደፍቶ ቡድኑን እየደገፈ በጥሩ ሞራል ከጀርባ ሆኖ እንግዲህ እንደምታዩት በካሜራዎች በተደጋጋሚ ስንመለከተው ነበር። ከቡድኑ ጀርባን የነበረው ዛሬ ደግሞ ተቀይሮ ገብቶ የማሸነፊያውን ግብ ባለቀ ሰዓት አስቆጥሮ በእንባ እንግዲህ ታብሶ እንግዲህ እንደዚህ ደስታውን ሲገልጽ ነበር። ከጨዋታው በኋላም በሰጠው አስተያየት ላይ ወላጅ አባቴ እነዛን የእግር ኳስ መጫወቻ ጫማዎች ካመጣልኝ ጊዜ ጀምሮ በእግር ኳስ ፍቅር ወድቄያለሁ። ይህንን ቀን ግን በህልሜ ሁሌም እመለከተው ነበር። እንደዚህ አይነት ሞመንቶችን ሁሌም እመኝ ነበር ለሀገሬ አርጀንቲና። በመጨረሻም ህልሜ ተሳክቶልኛል። በወላጅ አባቴና በወለድኩት ልጅ ፊት እንግዲህ ሀገሬና ቤተሰቤን አኩርቻለሁ። የተለየ ስሜት ነው እየተሰማኝ የሚገኘው ማለት አስተያየቱን ከጨዋታው በኋላ ሰጥቷል። እናንተስ ስለ ላውታሮ ማርቲኔዝ የተለየ ስሜት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ ነው። እነዚህ አራቱ የእንግሊዝ የቀድሞ የብሔራዊ ቡድን ተጫዋቾች ከአርጀንቲና ጨዋታ በፊት አርጀንቲናን በጣም አሳንሰውና ያናናቁበት አስተያየቶች አሁን ላይ እንደ አዲስ ቫይራል ሆኖ እየወጣ ይገኛል። ኢያን ራይት እንደተናገረው ከሆነ ከጨዋታው በፊት እኔ ከአርጀንቲና ይልቅ ፈረንሳይ ወይም ስፔን ነው የምታስፈራኝ፣ ምክንያቱም አርጀንቲናን ያን ያክል የሚያሰጋ ነገር አላየውባቸውም። እንዲያውም ከሚወራላቸው
ከማስባቸው በላይ በጣም የተሳሳተና ፋላሲ የሆነ ወይም ደግሞ አመክንዮ ያልሆነ ነገሮች ነው እየተመለከትኩ የምገኘው በማለት በጣም አነጋጋሪ አስተያየቱን ሰጥቶ ነበር። ጆን ቴሪም በተመሳሳይ ይህንን ሐሳብ ነበር ሲያንጸባርቅ የነበረው። እንደተናገረው ከሆነ እኔ እውነቱን ስነግራችሁ አርጀንቲና ፈጽሞ አታሰጋኝም፣ ከኛ የተሻሉ ናቸው ብዬ ፈጽሞ አላምንም። አንድ ለአንድ ተጫዋቾቻችን እርስ በርስ ብናፎካክራቸው ወይም ደግሞ አንድ ለአንድ ብናጋፍጣቸው የኛ ተጫዋቾች በእጅጉ የተሻሉ ናቸው በማለት ነበር አስተያየቱን የሰጠው። ጋሪ ኔቭል በበኩሉ በጣም አነጋጋሪ የሆነ አስተያየት ነበር የሰጠው። የአርጀንቲናን የመሃል ተከላካዮች በጣም አንደርማይን አድርጎ አሳንሶ ነበር አስተያየቱን የሰጠው። የእነሱን የመሃል ተከላካዮች ስመለከት ማለትም እነ ሮሜሮ፣ እነ ማርቲኔዝ፣ እነ ኦታሜንዲን ስመለከት እንዲያውም 2 ጎል በትንሹ እናስቆጥራለን ብዬ ነው የማስበው። በዚህ ደካማ መከላከል በተለይ መሃል ተከላካዮቹ ደካማ እንደመሆናቸው በትንሹ 2 ጎል እናስቆጥራለን በማለት በጣም አዝናኝ የሆነ አስተያየቱን ነበር የሰጠው። እንደዚሁም ደግሞ ጆኮልን በተመሳሳይ ሊዮኔል ሜሲ ነው ስጋታችን፣ እሱን እንቅልፉን ማስተኛት ነው ያለን አማራጭ፣ ስለዚህ በጨዋታው ላይ እናስተኛውና እመኑኝ የዋንጫው ተፋላሚ እንደሆንን አፌን ሞልቼ መናገር እችላለሁ በማለት ከጨዋታው አስቀድሞ እንግዲህ እነዚህ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች አርጀንቲናን በጣም በሚንቅና በጣም በሚያሳንስ ሁኔታ ነበር እንግዲህ አስተያየታቸውና ግምታቸውን ሲሰጡ የነበሩት። አሁን ላይ ታዲያ ንግግራቸው እንደ አዲስ ወጥተው በርካቶች በሶሻል ሚዲያው ላይ እየተቀባበሉት ይገኛሉ። እናንተስ ስለነሱ አስተያየቶች ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። መረጃም የ66 ዓመታት የእንግሊዝ የዓለም ዋንጫ ምኞት በአንድ ጊዜ ጨልሟል። ምሽቱን አርጀንቲናና እንዲሁም ደግሞ እንግሊዝን ያገናኘው የዓለም ዋንጫ የፍጻሜ እንግዲህ ለማለፍ የሚያደርጉት የነበረውን ጨዋታ በአርጀንቲና 2-1 እንግዲህ አሸናፊነት ተጠናቋል። 1-0 እየመራች የነበረችው እንግሊዝ በአጠቃላይ ማለት ነው ከሁለተኛው እንግዲህ የጨዋታ አጋማሽ በኋላ በርካታ እንግዲህ ጥቃቶችን በመፈጸምና እንዲሁም ደግሞ የጨዋታውን ብልጫ ወስደው የሜሲው ሀገር አርጀንቲና በመጫወትና በመክፋት እድሜ ለሜሲ ይሁንና አርጀንቲና 2-1 በማሸነፍ ዳግም እንግዲህ ለሁለተኛ ዙር ተከታታይ ለዓለም ሻምፒዮናነትና እንዲሁም ደግሞ የዓለም ዋንጫን ለማንሳት ጫፍ ተዳርሳለች። ታዲያ በቀጣይ ከፈረንሳይ ጋር እንግዲህ የዋንጫ ፍልሚያ የምታደርገው አርጀንቲና በቦነስ አይረስ የሚገኙ በርካታ እንግዲህ የአርጀንቲና ደጋፊዎች ሜዳውንና ሀገሪቱን እንዲሁም ደግሞ ዋና ከተማዋን ምሽቱን ሲዞሩ ያድራሉ ተብሎ ይጠበቃል። ዛሬ ምሽት እጅግ በጣም ከፍታ የተባለ ደማቅና እንዲሁም ደግሞ እጅግ በጣም በርካታ የተባሉ እንግዲህ ድምቀቶችም ጭምር የሚከበርበት የቦነስ አይረስ እንግዲህ ዋና ከተማ በርካታ ወጣቶችና እንዲሁም ደግሞ ታዳሚዎች ተደባላልቋል። ምሽቱ እጅግ በጣም የተለየ ነው። አርጀንቲና የሜሲዋ እጅግ በጣም ድንቋ ሀገር እንዲሁም ደግሞ የማራዶናዋ ሀገር አሁን ላይ እንግሊዝን የ66 ዓመት የዓለም ዋንጫን የፍጻሜ የመድረስ ምኞቷን አንዴ ባንድ አክሽፋዋለች። ይመቻት። ቫሞስ ሊዮኔል ሜሲ፣ ቫሞስ አርጀንቲና። የንጉሠ ነገሥቱ የሜሲው ሀገር አርጀንቲና አስማተኛውን ሊዮኔል ሜሲ ይዞ ሜዳ ላይ ፈጽሞ ማፈር እንደሌለ ዛሬም በዓለም ፊት በተግባር አስመሰከረች። ይህንን ሰው ማቆም ፈጽሞ የማይቻል ነው። እስኪ ሜሲን በአንድ ቃል ግለጹት። ታሪክ መስራት ለሌሎች ህልም ሲሆን ለሜሲ ግን የዕለት ተዕለት ተግባር ሆኗል። ጎል አስቆጥራ መሪነቱን ይዘ የነበረችውና ለፍጻሜ የተቃረበችው እንግሊዝ ባለቀ ሰዓት በማይበገሩት የአርጀንቲና ቁርጠኛ ልጆች ሽንፈትን ተከናንባለች።